ሰላም ውድ የቻናላችን ተከታታዮች፣ ዛሬ ለዓመታት የገነቡት ቤት በአንድ ግጥሚያ ክብሪት መውደም እንደሚችል ያውቃል? በዓመታት ያፈሩትን በአንድ ደቂቃ ንግግር ማጥፋትስ? ዛሬ እጅግ ወሳኝ በሆነ ነገር ብዙዎቻችን ችል ባልነው ጉዳይ እንነጋገራለን። ይህ ነገር ማንም ከዚህ በፊት ፊት ለፊት ነግሮት ያውቅ ይችላል። እጸልያለሁ፣ ጠንክሬ እሰራለሁ፣ በትክክል ለመኖርና እግዚአብሔርን ለማክበር እየሞከርኩ ነው። ታዲያ ለምንድን ነው በረከት፣ ብልጽግና የላቀ የሚመስሉት ብለው አስበው ያውቃሉ? የባንክ ሂሳቦ፣ የቤተሰቦን ሰላም ወይም የግል መንፈሳዊ ሕይወቶን ሲመለከቱ አንድ የተበላሸ ነገር አለ፣ ችግሩ ምን እንደሆነ ልደርስበት አልቻልኩም ይላሉ። ዛሬ ያንን ዝምተኛ ጠላት ፊት ለፊት እናጋልጠዋለን። ይህ ጠላት ሰይጣን ብቻ አይደለም። ይህ ጠላት ጎረቤት፣ ምቀኝነት አይደለም። ይህ ጠላት በውስጣችን ያለው ያልተገራ ስሜት፣ አንኮንትሮልድ ኢሞሽን ነው። ስሜት ማለት ወሲባዊ ፍላጎት ብቻ አይደለም። ስሜት ማለት ለአሁን ብቻ የሚሆን እርካታን አጥብቆ መሻት ነው። አሁን ደስ ይበለኝ ነገር ግን እግዚአብሔር ያውቃል የሚል የሰነፍ ስሌት ነው። ዛሬ ባለን ደቂቃችን ቆይታችን ስሜታችንን መግዛት ሲያቅተን የምንከፍላቸውን 6 ከባድ ዋጋዎች እናያለን። ይህ ቪዲዮ ሕይወቱን፣ ገንዘቡን፣ ትዳሩን ሊታደግ ይችላል። ከመጨረሻው አብራችሁን ቆይ። ወደ ነጥቦቹ ከመግባታችን በፊት ይህንን ቃል በኮሜንት መስጫ ላይ ጻፉ ወይም በልባችሁ አውጁ። እኔ በስሜቴ ላይ አልነዳም፣ በመንፈስ እመራለሁ ይበሉ። የመጀመሪያው ዋጋ የውስጥ ሰላም መጥፋትና የገንዘብ መፍሰስ ነው። ነቢዩ ኢሳይያስ ምዕራፍ 26 ቁጥር 3 ላይ አእምሮ በአንተ የጸናን ሰው በሰላም ትጠብቀዋለህ ይላል። ስሜት ቁጥጥር ሲያጣ ግን ልክ እንደ ማዕበል ልብን ያናውጣል። ስሜቱን የማይገዛ ሰው ሁልጊዜ በተጠባባቂ ላይ ያለ ሰው ነው። በትንሽ ነገር ይናደዳል፣ በትንሽ ወሬ ይደነግጣል፣ በትንሽ ትችት ይቆጣል። ሰላም የሚገኘው ስሜታችንን በእግዚአብሔር እውነት ስር ስናስገዛው ብቻ ነው። ብዙዎቻችን የምንጸልየው ስለ በረከት ነው። ነገር ግን በረከቱ ሲመጣ የምንይዝበት አቅማዳ ከረጢት ቀዳዳ አለው። ምሳሌ 21:20 ላይ በጠቢብ ቤት የከበረ መዝገብና ዘይት አለ ይላል፣ ሰነፍ ሰው ግን ይውጠዋል ይላል። ስሜት ሲገዛህ ደስ ስላለኝ ብቻ መግዛት አለብኝ ትላለህ። ስሜትህን ለማርገብ ሾፒንግ ትሄዳለህ። ድር ውስጥ የምትገባው ስለቸገረ ሳይሆን ስሜትን መቆጣጠር ስላቃተ ነው። ገንዘብ በረከት እንዳይኖረው የሚያደርገው መርህ ሳይሆን ስሜት፣ ኢምፐልስ እየመራን ስለሆነ ነው። ሁለተኛ ዋጋ የሚያስከፍለን ጥበብን ማጣት ነው። ምሳሌ 29:11 ሰነፍ ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ይዘዋል ይላል። ጥበብና ጩኸት አብረው ይሄዱ። ስሜት ሲገነፍል አእምሮ ሎጋውት ያደርጋል። ከፍተኛ ቁጣ ውስጥ ነው የወሰኑት ውሳኔ ያስታውሱ። ምናልባት ስራውን ለቆ ይሆናል፣ ምናልባት ትዳሩን አፍርሶ ይሆናል፣ ወይም ደግሞ የማይመለስ ቃል ተናግረው ይሆናል። ስሜት አሁን ይላል፣ ጥበብ ደግሞ ቆይና አስተውል ትላለች። ስሜቱን የማይገዛ ሰው የቱንም ያህል የተማረ ቢሆን ተማረ አይባልም። ምክንያቱም እውቀቱም በተግባር እንዳይጠቀምበት ስሜቱ ጋሬጣ ይሆንበታል። ጥበበኛ ለመሆን መጀመሪያ የስሜትን ጩኸት ዝም ማሰኘት ማለማመድ አለብህ። ሶስተኛ የምንከፍለው ዋጋ ከፈጣሪና ከሰዎች ጋር ያለያያል። ያለን ግንኙነት ይባላል።
ይህ ነጥብ እጅግ ልብ የሚነካ ነው። ከፈጣሪ ጋር ያለው ግንኙነት እግዚአብሔር በዝምታና በለሰለሰ ድምፅ ይናገራል። ነገር ግን ስሜት ውስጥ ረብሻ ወይም ደግሞ ስቴቲክ ኖይዝ ካለ የእግዚአብሔርን ድምፅ መስማት አትችልም። ስሜቱ የሚገዛው ሰው ጸሎት ላይ መቀመጥ አይችልም። ምክንያቱም አእምሮ በተለያየ ምኞትና ቁጣዎች ይባዘናል። ሌላው ከሰዎች ጋር ያለውን ግንኙነት ያበላሻል። መጽሐፈ ምሳሌ የተቆጣ ሰው ክርክርን ያነሳል ይላል። በቁጣ የምንወረውረው ቃል እንደ ቀስት ነው። አንዴ ከወጣ አይመለስም። የሰውን ልብ ይሰብራል። ትዳሮች የሚፈርሱት ፍቅር ጠፍቶ ሳይሆን አንደኛው ወገን ስሜቱን መግዛት አቅቶት የሚወረውረው ቃል ቁስል እየሆነ ስለሚከማች ነው። መተማመን ለመገንባት ዓመታትን ይፈጃል። ለመስበር ግን የአንድ ደቂቃ ቁጣ ይበቃል። ስሜቱን የማይገዛ ሰው መጨረሻው ብቸኝነት ነው። አራተኛ፣ ለኃጢአት ለውድቀት መንገድ ይከፍታል። ያልተገራ ስሜት ለሰይጣን የሚሰጥ የግብዣ ወረቀት ነው። ኤፌሶን ምዕራፍ 4 ቁጥር 26 ላይ እንዲህ ይላል፣ ተቆጡ ነገር ግን አታሃጡ ይላል። ቁጣ ራሱ ኃጢአት ባይሆንም ካልተገታ ግን ወደ በቀል፣ ወደ ጥላቻና ወደ ግድያ ይወስዳል። የእርሻው ምሳሌ አስታውሱ። እግዚአብሔር ለእያንዳንዱ ሰው እርሻ ሰጥቷል። ያ እርሻ ስራህ፣ ቤተሰብ ወይም ህልምህ ሊሆን ይችላል። ነገር ግን ስሜት ሲገዛህ ማረሻህን ጥለህ ትሄዳለህ። ስሜትህ አልጋ ላይ ተኛና ቪዲዮ ይላል። ያን ጊዜ በስራ እርሻ ላይ አረም ይበቅላል። ስሜትህ ያችን ሴት ያንን ወንድ አነጋግር ይላል። ያን ጊዜ በትዳርህ እርሻ ላይ እሳት ትጭራለህ። ኃጢአት የሚጀምረው ከድርጊት በፊት በስሜት መሸነፍ ነው። ዮሴፍ ስሜቱን ስለገዛ ከእስር ቤት ወደ ንግስና ወጣ። ሳምሶን ደግሞ ስሜቱን መግዛት ስላልቻለ ከኃያልነት ወደ መሸነፍና ወደ ሞት ወረደ። የትኛውን መሆን ይፈልጋሉ እርስዎ? ስድስተኛ፣ መንፈሳዊ ስልጣንንና የልብ ቅጥርን ያፈርሳል። መንፈሱን የሚገዛ ከከተማ ከሚያዝ ይበልጣል ይላል መጽሐፈ ምሳሌ ቁጥር 16:32 ላይ። ትልቁ ድል ሰይጣንን ማሰር ሳይሆን ሰይጣንን መገዛት ሳይሆን ራስን መግዛት ነው። ራሱን መቆጣጠር የማይችል ሰው በጨለማው ዓለም ላይ ስልጣን አይኖረውም። ምክንያቱም ጠላት የሚገባበትን ቀዳዳ ያውቃልና። ሌላው የልብ ቅጥር ይፈርሳል። ቅጥሩ የፈረሰች ከተማ ራሱን የማይቆጣጠር ሰው ነው። ምሳሌ 25:28 ላይ ነው እንደሚለው፣ በጥንት ዘመን ቅጥር የሌላት ከተማ ለጠላት ክፍት ናት ይላል። ስሜትን ካልተቆጣጠርክ ማንኛውም ርካሽ ሀሳብ፣ ማንኛውም ክፉ መንፈስ፣ ማንኛውም በፈለግከው ሰዓት ልብ ውስጥ ገብቶ እንደፈለገ ይፈነጫል። ልብህ የቆሻሻ መጣያ እንጂ የቅዱስ መንፈስ ማደሪያ መሆኑ ያበቃል ማለት ነው። ሌላው ውድ ተመልካቾች፣ ዛሬ የከፈልነውን ዋጋ እንመልከት። ስሜት መጥፎ አይደለም። ስሜት የህይወት ቅመም ነው። ነገር ግን መሪው መንፈስ ቅዱስ መሆን አለበት እንጂ ስሜታችን መሆን የለበትም። መፍትሄው ታዲያ ምንድን ነው? አንደኛ፣ ለአፍታ ቆም በል። the 5 second rule። ስሜት ሲገነፍል ከመናገር ወይም ውሳኔ ከመስጠት በፊት 5 ሰከንድ ታገስ። ሁለተኛ፣ ቃሉ ሙላ። ልብህ በቃሉ ካልተሞላ ስሜትህ ይሞላል። ሌላው ሶስተኛው፣ መንፈስ ቅዱስን እርዳታ ጠይቅ። ራስን መግዛት የመንፈስ ፍሬ ነው። በራስህ ኃይል አትችልም ወንድሜ፣ ጸልይ። ዛሬ ራስን ጠይቅ። ስሜቴ እኔን እየመራኝ ነው ወይስ እኔ ስሜቴን እየመራሁት ነው የሚል ጥያቄ።
ይህ ቪዲዮ ህይወቶን እንደሚቀይር አምናለሁ። ለሌሎች እንዲደርስ ላይክ ሼር አድርጉት። በየትኛውም ነጥብ ላይ በረከት እንዳገኛችሁ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ጆርና መንፈሳዊ ቤተሰብ አባል የሆኑ በቀጣይ ቪዲዮ እስክንገናኝ እግዚአብሔር ልባችሁንና ስሜታችሁን በሰላሙ ይጠብቅ። ሻሎም